ኦሪት ዘፍጥረት ምዕራፍ 32 ያዕቆብም መንገዱን ሄደ፣ የእግዚአብሔር መላእክትም ተገናኙት። ያዕቆብም ባያቸው ጊዜ እነዚህ የእግዚአብሔር ሠራዊት ናቸው አለ። የዚያንም ስፍራ ስም መሃናይም ብሎ ጠራው። ያዕቆብም ወደ ወንድሙ ወደ ኤሳው ወደ ሴይር ምድር ወደ ኤዶም አገር ከፊቱ መልእክተኞችን ላከ፣ እንዲህም ብሎ አዘዛቸው። ለጌታዬ ለኤሳው ባሪያህ ያዕቆብ እንዲህ አለ ብላችሁ ንገሩት። በላባ ዘንድ በስደት ተቀመጥሁ፣ እስከ አሁን ድረስ ቆየሁ። ላሞችንም አህዮችንም በጎችንም ወንዶች ባሪያዎችንም ሴቶች ባሪያዎችንም አገኘሁ። አሁንም በፊትህ ሞገስን አገኝ ዘንድ ለጌታዬ ለማስታወቅ ላክሁ። መልእክተኞችም ወደ ያዕቆብ ተመልሰው እንዲህ አሉት፣ ወደ ወንድምህ ወደ ኤሳው ሄደን ነበር፣ እርሱም ደግሞ ሊቀበልህ ይመጣል፣ ከእርሱም ጋር 400 ሰዎች አሉ። ያዕቆብም እጅግ ፈርቶ ተጨነቀ። ከእርሱም ጋር ያሉትን ሰዎች መንጎችንም ላሞችንም ግመሎችንም በሁለት ወገን ከፈላቸው፣ እንዲህም አለ፣ ኤሳው መጥቶ አንዱን ወገን የመታ እንደሆነ የቀረው ወገን ያመልጣል። ያዕቆብም አለ፣ የአባቴ የአብርሃም አምላክ ሆይ የአባቴም የይስሐቅ አምላክ ሆይ ወደ ምድርህ ወደ ተወለድህበትም ስፍራ ተመለስ፣ በጎነትንም አድርግልሃለሁ ያልኸኝ እግዚአብሔር ሆይ ለባሪያህ ከሠራኸው ከምሕረትህና ከእውነትህም ሁሉ ትንሽ እንኳ የማይገባኝ ነኝ። በትሬን ብቻ ይዤ ይህን ዮርዳኖስን ተሻግሬ ነበርና አሁን ግን የሁለት ክፍል ሠራዊት ሆንሁ። ከወንድሜ ከኤሳው እጅ አድነኝ፣ መጥቶ እንዳያጠፋኝ እናቶችንም ከልጆች ጋር እንዳያጠፋ እኔ እፈራዋለሁና። አንተም በእርግጥ መልካም አደርግልሃለሁ፣ ዘርህንም ከብዛቱ የተነሣ እንደማይቈጠር እንደ ባሕር አሸዋ አደርጋለሁ ብለህ ነበር። በዚያችም ሌሊት ከዚያው አደረ። ከያዘውም ሁሉ ለወንድሙ ለኤሳው እጅ መንሻን አወጣ። 200 እንስት ፍየሎችና 20 የፍየል አውራዎችን፣ 200 እንስት በጎችንና 20 የበግ አውራዎችን፣ 30 የሚያጠቡ ግመሎችን ከግልገሎቻቸው ጋር 40 ላም፣ 10 በሬ፣ 20 እንስት አህያ፣ 10 የአህያ ግልገሎችን መንጎችንም በየወገኑ ከፍሎ በባሪያዎቹ እጅ አደረጋቸው። ባሪያዎቹንም በፊቴ እለፉ፣ መንጋውንና መንጋውንም አራርቁት አለ። የፊተኛውንም እንዲህ ብሎ አዘዘው፣ ወንድሜ ኤሳው ያገኘህ እንደሆነ አንተ የማን ነህ? ወዴትስ ትሄዳለህ? በፊትህ ያለው ይህስ የማን ነው ብሎ የጠየቀህም እንደሆነ በዚያን ጊዜ አንተ ለጌታዬ ለኤሳው እጅ መንሻ የሰደደው የባሪያህ የያዕቆብ ነው፣ እርሱም ደግሞ እነሆ ከኋላችን ነው በለው። እንዲሁም ሁለተኛውንና ሦስተኛውን ከመንጎችም በኋላ የሚሄዱትን ሁሉ እንዲሁ ብሎ አዘዘ። ኤሳውንም ባገኛችሁት ጊዜ ይህንኑ ነገር ንገሩት፣ እንዲህም በሉት፣ እነሆ ባሪያህ ያዕቆብ ከኋላችን ነው፣ በፊቴ በሚሄደው እጅ መንሻ እታረቀዋለሁ፣ ከዚያም በኋላ ምናልባት ይራራልኛል፣ ፊቱንም አያለሁ ብሎአልና። እጅ መንሻው ከእርሱ ቀድሞ አለፈ፣ እርሱ ግን በዚያች ሌሊት በሰፈር አደረ። በዚያች ሌሊትም ተነሣ፣ 2 ሚስቶቹንና 2 ባሪያዎቹን 11 ልጆቹን ወስዶ የያቦቅን ወንዝ ተሻገረ። ወሰዳቸውም፣ ወንዙንም አሻገራቸው፣ ከብቱንም ሁሉ አሻገረ። ያዕቆብ ግን ለብቻው ቀረ። አንድ ሰውም እስከ ንጋት ድረስ ይታገለው ነበር። እንዳላሸነፈውም ባየ ጊዜ የጭኑን ሹልዳ ነካው። ያዕቆብም የጭኑ ሹልዳ ሲታገለው ደነዘዘ፣ እንዲህም አለው፣ ሊነጋ አቅላልቶአል፣ ልቀቀኝ። እርሱም ካልባረክኸኝ አልለቅህም አለው። እንዲህም አለው፣ ስምህ ማን ነው? እርሱም ያዕቆብ ነኝ አለውም ከእንግዲህ ወዲህ ስምህ እስራኤል ይባል እንጂ ያዕቆብ አይባል፣ ከእግዚአብሔር ከሰውም ጋር ታግለህ አሸንፈሃልና። ያዕቆብም ስምህን ንገረኝ ብሎ ጠየቀው። እርሱም ስሜን ለምን ትጠይቃለህ አለው። በዚያም ስፍራ ባረከው። ያዕቆብም እግዚአብሔርን ፊት ለፊት አየው፣ ሰውነቴም ድና ቀረች ሲል የዚያን ቦታ ስም ጵኒኤል ብሎ ጠራው። ጵኒኤልም ሲያልፍ ፀሐይ ወጣችበት፣ እርሱም በጭኑ ምክንያት ያነክስ ነበር። ስለዚህም የእስራኤል ልጆች እስከ ዛሬ ድረስ የወርችን ሹልዳ አይበሉም፣ የያዕቆብን ጭን ይዞ የወርችን ሹልዳ አደንዝዞአልና።